የቀድሞ መሪያችን ያጠፉትን ስህተት የተሳሳቱትን መንገድ የህዝቡን ፍላጎትና ድምፅ አሰብ መገልገል አለብን። ወደ ራሷ፣ ወደ ቤቷ፣ ወደ ቤተሰቦቿ፣ ወደ ጉያዋ፣ ወደ ድንኳና ትመለስ። የህሉና ወይስ የአጀንዳ ጉዳይ ነው? በፍጹም በምንም መለኪያ ይህ ጥያቄ ውሃ የሚቋጥር ሚዛን የሚደፋ ከነጭራሽም በሚዛን ሊቀመጥም አይችልም። ፍቅርን በጠብና በጦርነት በጠመንጃና በመድፍ በድሮን ያሸንፋለሁ ኢትዮጵያውን ህዝብ ፍቅርን በተጻራሪው ማሸነፍ አትችልም። ፍቅርን በፍቅር ካልሆነ ጥያቄ ሁለት ነው። አንደኛ ሰላምን መፍጠር ነው፣ የሁለቱን ህዝቦች። ሁለተኛ ደግሞ የባህር መተንፈሻ በርን ማግኘት ነው፣ አሰብን ማግኘት ነው። ጤና ይስጥልን የሀሳብ ሚዲያ ቤተሰቦች፣ ሀሳብ ዴሊ እነሆ ተጀምሯል። ሀሳብ ዴሊ እንደሚታወቀው በወቅታዊና ሀገራዊ ጉዳዮች ላይ ቆይታ ያደርጋል። ዛሬም እንደተለመደው በተለያዩ ጉዳዮች ላይ ነው ቆይታ የምናደርገው። ዛሬ ዋና አብይ ጉዳያችን የባህር በር ጉዳይ ይሆናል። እንደሚታወቀው ኢትዮጵያ ሀገራችን የባህር በር ከምን ጊዜውም በላይ የሚያስፈልጋት ጊዜ ላይ ደርሰናል። በጠቅላይ ሚኒስትር አብይ አህመድ መሪነት የተለያዩ እንቅስቃሴዎች እየተደረጉ ይገኛሉ። የኢትዮጵያ የባህር በር የማግኘት ጥያቄ ዲፕሎማሲያዊ መልኩ ምን ይመስላል? ከታሪክ አንጻር ኢትዮጵያ የባህር በር በማጣቷ ምክንያት ምን ጥቅሞችን አታለች? አሁን እየሄደችባቸው የምትገኘው ርቀቶች ምንድናቸው? የሚሉትን ጉዳዮች ልናነሳሳ እዚህ ስቱዲዮ ተገኝተናል። የዛሬው እንግዳችን ለበርካታ ዓመታት በኢትዮጵያ ዲፕሎማሲ ይታወቃሉ፣ ፖለቲከኛም ናቸው። ዶክተር ተሻለ ሰብሮ ይሰኛሉ። ዶክተር ጥሪያችንን አክብረው እዚህ ስለተገኙ ከልብ ነው የምናመሰግነው። እኔም በጣም አመሰግናለሁ። ሀሳብ ሚዲያዎች አመሰግናለሁ። የባህር በር ጉዳይ በጣም ጥልቅና ሰፊ እንደሆነ ይታወቃል። እንደው የባህር በር ሲባል ወደብ ሲባል ለኢትዮጵያ ምን ማለት ነው ከሚለው እንደው አጠቃላይ ገጽታውን እንመልከት። አመሰግናለሁኝ። በተጨማሪ በአፍሪካ ካሉት ሀገራት መካከል ምናልባት ወደ 20 የሚበልጡት ባህር በር መውጫ መግቢያ የሌላቸው ናቸው። ኢትዮጵያም ደግሞ ከነሱ አንዷ ናት። የጉዳዩ የባህር በር ያለመኖር ክብደቱን ይበልጥ የጫነው የሚመስለው እኛ በአፍሪካ ደግሞ ሁለተኛ ከፍተኛ የህዝብ ቁጥር አለን። ወደ 133 ሚሊዮን የሚጠጋ ህዝብ ይዛ ተጽዕኖ ፈጣሪ ለህዝቧም ሆነ ለአፍሪካ እድገትና የተሟላ ቀጠናዊም ሆነ አህጉራዊ ትብብሮች ግንባር ቀደም ሆነ የምትጠቀስ ጀግኖችን የወለደች ሀገር በብዙ መልኩ ፍትሃዊ አይደለም ባህር በር ለረዥም ጊዜ አታ መቀመጥ። ታሪኩን ወደኋላ በጣም መሄድ አልችልም ከጊዜ ጥበት አኳያ። ምናልባት አንድ ትውልድ በታሪክም ሆነ በሌሎች ክስተቶችና ውሎች አንድ መንግስት ወይም አንድ ትውልድ በታሪኩ አንድ ስህተት ይፈጽማል። በኢትዮጵያ ያ የተደረገው ስህተት የቀድሞቹን ልተውና በኤርትራን ከማስገንጠልና ብሎም ደግሞ ለረዥም ዓመታት ንብረቷ ሆና ብዙ የህዝብ ሀብት የፈሰሰበት በዘመናዊ መልክ የደርግ መንግስቱ ኃይለማርያም በግል ሌት ተቀን ሰርተው ዘመናዊነትን ያረጋገጡትና ያሰፉት የአሰብ በር የአሰብ ወደብ እንዲሁ እንደ ተራ ዕቃ እንደ ተራ ሸቀጥ እንደ አሸዋ ተቆጥሮ ችላ ተብሎ ራዕይ የለሽ የሆነ ውሳኔ ህዝባዊ ያልሆነ ውሳኔ በተሰጠበት
አሰራር ትልቅ ታሪካዊ የተፈጸመ የኤርትራ መገንጠል እሺ ይሁን እንበለው። ነገር ግን እንደምን አድርገው እስር ቤት በራሴ በዛን ጊዜ ምናልባት 60-80 ሚሊዮን ህዝብ ኢትዮጵያ ህዝብ አላት። እነሱን ይዘ በፈቃደኛነት እስር ቤት ልግባ ብለህ ትወስናለህ። ስለዚህ የኢህአዴግ መንግስት በተለይም የወቅቱ ፕሬዚደንት የቀድሞ ፕሬዚደንት የኢህአዴግ መሪ አቶ መለስ ያደረጉት ስህተት እኔ ሁለት ነገሮችን አይዋጥልኝም። አንደኛው የአሰብ በርን ወደብን አሳልፎ የመስጠት ሁለት እድሎችን አበላሽቶብናል። መጀመሪያም የኤርትራን ነጻነት ቀድሞ ሲያውጁ ያ እንዳለ ሆኖ አሰብንም ጭምር እንዲጠቃለል ማድረጋቸው ትልቅ ስህተት ነው፣ ታሪካዊ ስህተት ነው። ሁለተኛም ደግሞ የሁለቱ ዓመቱ ጦርነት በኢትዮ ኤርትራ መካከል የተደረገ ጦርነት ሌላም አጋጣሚ ሌላ እድል ነበረ። ያንንም እድል አበላሹበት። ከጫፍ ተመለሱ ብሎ ትዕዛዝ ተሰጥቶ ጦራችንን ማስመለሳቸው ያም ሁለተኛ ስህተት ነው። ስለዚህ ያ ስህተት እንደ ቀላል ስህተት የምናየው አይደለም። እጅግ መራር የሆነ ብዙ ዋጋ ያስከፈለ፣ ህይወት ያስቀጠፈ፣ ኢኮኖሚያችንን ያወደመ፣ በተከበርንበት ምድር አንገታችንን ዝቅ አድርገን የማንም ለማኞች ባህር በር ለማኞች ከኛ ያነሱ በጎረቤት ሀገሮቻችን ዙሪያ ላይ እኛ ሌት ተቀን ለማኞችና ደጅጠኞች እንድንሆን ያደረገን የራሳችን አንዳንድ በአግባቡ ተረድቶ የሚሆን ግን በማናውቀው ምክንያት የተወሰዱት እርምጃዎች እነዚህ የሚሰቀጥጡ ናቸው። ስለዚህ አሁን ህዝባችን ያንን ታሪካዊ ስህተት በህዝብ ድምፅ ያልተወሰነውን ስህተት ማረም ስለነበረብን፣ ሌላው ደግሞ ትውልድ ተነሳ። ሌላ ባለራዕዮች ልጆቻችን ተነሱ። ከነዚህም ውስጥ እንግዲህ ከለውጥ ወዲህ የተጀመረው የብልጽግና ፓርቲ አመራርና በዋናነትም ጠቅላይ ሚኒስትር የቀድሞ መሪያችን ያጠፉትን ስህተት የተሳሳቱትን መንገድ የህዝቡን ፍላጎትና ድምፅ ቀርቦ በማወቅና በመስማት በማዳመጥ የእርምት እርምጃ የመውሰድ ተልዕኮ ተቀብለው ደፋር የሆነ ልክ እንደ ሁለተኛ ታላቁ ህዳሴ ግድብ ራዕይ አይነት። እርግጥ ነው አቶ መለስን በታላቁ ህዳሴ ግድብ ማስጀመር ቆራጥ እርምጃ ላይ በእውነት ይሄ ነው የማይባል አድናቆት ሊቸራቸው ይገባል። እሱን እናደንቃለን። በሁሉም ኢትዮጵያን አሳልፎ ባይሰጡም እንደና ታላቁ ህዳሴ ግድብን ማስጀመራቸው ራዕዩ ግን የነ ጃንሆይ የነ ኮሎኔል መንግስቱ ኃይለማርያም እንደተጠበቀው ነው። ሁሉም አሻራቸውን አስቀምጠውታል። ግን ወቅቱን ጠብቆ አስልተው ታላቁን ህዳሴ የማስጀመራቸው ያ ጠጣር የሆነ ውሳኔ ያስደንቃቸዋል እና ያስከብራቸዋልም። ያንን ደግሞ በዚህኛው በኤርትራ መገንጠል እና በተለይም ታላቁ ምንድነው የአሰብ በርን በማሳጣት፣ ሁለተኛ ደግሞ የጎሳ ፖለቲካን እሱን ሀሳብ ህገ መንግስቱ ላይ በማጸደቅ እነዚህ ነገሮች የማይመቹን ብቻ ሳይሆን ላለንበት ቀውጥ ያስገቡንም እነዚህ ነገሮች ያስወቅሳቸዋል። ሞትን መውቀስ አግባብ አይደለም፣ ግን ታሪክ ነውና ይሄ አይስማማንም። በአብዛኛው ኢትዮጵያ ዜጎች በእነዚህ በሁለት ሶስት ምክንያቶች ጥቁር ነጥብ ይጥልባቸዋል እላለሁኝ። ለመክሰስ አይደለም ለመወንጀልም፣ ግን ታሪክ ነው ለሚለው ይሄ ለእኛ ደግሞ አዲሱ ትውልድ ልማርበት፣ ልጠነቀቅበት፣ ማሻሻያዎቹ ላይ እንዲያስብበትና በመወናጃጀልና በቂምና በቀል እንዳንሆን ግን የተሻለ ራዕይ፣ የተሻለ አእምሮ፣ የተሻለ ሀሳብ ይዘን ሀገራችንን ከፍታዋን ማስጠበቅ ስላለብንም ጭምር ነው ያነሳሁት። በተለይ መንግስት የአብይን አስተዳደር ምን ይላሉ?
የባህር በር ጉዳይ በተለይ ውስጥ ያሉብንን ጉዳዮች ለመሸፋፈን እንደ አጀንዳ እየተሰጠ ነው። ጠቅላይ ሚኒስትራችንም ሲሉ የነበረው የባህር በር ጉዳይ እርሶም ሲጠቅሱት ነበር። ኢትዮጵያ ከ33 ሚሊዮን ህዝብ በላይ ያላት ናት። ኢኮኖሚዋ እያደገ ነው። በመሆኑ ምክንያት የህልውና ጉዳይ ነው ሲሉ እያነሱት ነበር። አጀንዳ ነው የሚሉት አካላት ምላሾት ምን ይመስላል? የህልውና ወይስ የአጀንዳ ጉዳይ ነው? በፍጹም በምንም መለኪያ ይሄ ጥያቄ ውሃ የሚቋጥር ሚዛን የሚደፋ ከነጭራሽም በሚዛን ሊቀመጥም አይችልም። ይሄ በትክክል ራሱ አንድ ጉዳይ ራሱ የምናገር ጥቅምንም ጉዳቱም ራሱ ግልጥልጥ አድርጎ የሚያስቀምጥ ነገር መረጃና ማስረጃ ያለበት ጉዳይ። አንዳንዶች እንግዲህ ከ133-35 ሚሊዮኑ የኢትዮጵያ ህዝብ ይሄን ሀሳብ ይሄ ከቨሬጅ ነው ወይም ይሄ ምክንያት ነው አጀንዳ ለማስቀየር ነው የሚባለው ከመቶ ስንት ፐርሰንት ለምን 50% እንኳን ለምን አይናገርም? ችግር የለብኝም እኔ እሱ እንደ ግል እንደ ፖለቲከኛ እንደ ህግ ባለሙያ ይሄ ምንም አይደለም። ለምን መነሻዬ ከየት ወዴት ለምን እና ምንን ለማሳካት የሚለውን በውስጤ ከመለስኩኝ በቂ ነው ይላል። አንድ ቀን ይደርስበታለሁ ወይንም ሌላው ያንን አቀጣጥሎ አጠናክሮ ይቀጥልና ይደርስበታል። ዋናው ይሄ ነው። ይህ ሀሳብ በትክክል የኢትዮጵያ ህዝብ ጥያቄ ነው። አዎ ጥያቄ ነው። በውጭም በውስጥም ይስማማል። እንኳንስ የኢትዮጵያውያን ዜጎች ቀርተን በውጭም የኢትዮጵያ ወዳጆች እና ምሁራኖች፣ ተመራማሪዎች፣ ባለሙያዎች፣ አንዳንድም መንግስታት ይሄን ነገር ሙሉ በሙሉ ደክሟል። እንደውም ዘግይታቸዋል ነው የተባለው። በዚህን ጊዜ ይሄ አቅጣጫ የመቀየስ ጉዳይ ታላቁ ህዳሴ ግድብ ሲጀመርም ሲጠነሰስም የመሰረት ድንጋይ ሲኖርም እኮ ተብሏል፣ ተነስተዋል። እሺ ጉዳዩ የእውነት ስለሆነ የምር ስለሆነ አስፈላጊነቶች ስለታየ ባለራዕይነት ስለበለጠ ሌላ ሁሉ ወደ ዌስት ባስኬት ወይም ወደ ቆሻሻ መጣያ ተድርሶ ከወሬ ባለፈ ከአየር ላይ ተሰብስበ የማይመጣ ተራ ነገር ተደርጎ ተቀጠለበት። ቆራጥ ለምን? ጥያቄው አጀንዳው ህዝባዊ ሀገራዊ ስለሆነ ነው። ይሄኛም ጥያቄ ምንም ይበሉ እንዴ ይሄ እኮ እንዳይሆን በወሬ ብቻ አይደለም፣ አጀንዳ ማስቀየስም ብቻ አይደለም፣ ባለዕሮችንም ጭምር ለማጥፋት እየተሞከረ ነው። ባለዕሮችንም በዚህ ጉዳይ ላይ የሚከራከሩትን ሰዎች ያስፈራራሉ፣ ያስደነግጣሉ፣ አድማ ያስመታሉ፣ ሚሊተሪ ኃይል ያጠናክራሉ፣ ይሰባሰባሉ፣ ይጠራራሉ። እሱ ምን ያስደንቀናል? እኛ ጄኒውን ጥያቄ ነው አይደለ? ይሄ ደግሞ አግሬሽን አይደለም፣ ወይንም የማጥቃት አይደለም፣ የመከላከል ነው። እኛ እየተከላከል እንሰራለን፣ እንገባበታለን። ጥያቄው ፍትሃዊ ነው። ስለዚህ ያለዛ ይሄ ነገር በጊዜው ካልተፈታ፣ በሰላማዊ መንገድ ካልተፈታ ቅድም ያልኩት የእንፋሎት ድስት ነው የሚሆነው። ለምን ይፈነዳል? አንድ ጊዜ የህዝብ ጥያቄ ነው። የመኖር ያለመኖር ጥያቄ ነው። የሆድ ጥያቄ ነው። ሀሳቤ ያን ያህል መራር ነው፣ ያን ያህል ጠንካራ ነው፣ ጠጣር ነው። ስለዚህ ይሄንን ነገር በጊዜ በጥበብ በሰላማዊ መንገድ በመደራደር በመዋየት ሰጥቶ በመቀበል ካስፈለገ ይሄ ነገር በጊዜው ካልተፈታ ጊዜው ይቀየርና 11ኛ ሰዓት ላይ ገባና የእንፋሎት ጉዳይ ነው ጥሶ ይወጣል። የዛ ውጤት ምን እንደሆነ እንግዲህ ይታወቃል። ያ እንዳይሆን ነው አብረን እንኑር፣ አብረን ያየነውን አንተም ቤት ያለውን አጋራን፣ ሼር እንደራግ፣ እንጋራ። እኔም ቤት ያለው ይሄ ነው፣ አንተም ቤት አንቺም ቤት ያለው ይሄ ነው። ስለዚህ አንዳንድ እርምጃ ወደ መሀል እንምጣና ሰጥቶ በመቀበል ማለት በቃ ምንም እኮ ቀላል ነው። ስለዚህ እኛ በዚህ ጉዳይ የኤርትራ በአስመራና በአዲስ አበባ ምንም አይነት የጦርነት ድምፅ እንድሰማ እንደገና አይጠበቅም። ይሄ የኢትዮጵያ ህዝብም መንግስትም ፓርቲውም ኢቭን ተቃዋሚዎችም ሀሳብ አይደለም። ወደዚህ ጉዳይ እንመለሳለን። እንደው ባለራዕይ ሲሉ ጠቅላይ ሚኒስትሩን እየገለጿቸው ይገኛሉ።
ጠቅላይ ሚኒስትሩም ራሳቸው ከሶማሌላንድ ጋር የባህር በር የመግባቢያ ስምምነት ከዚህ ከሶማሌላንድ ጋር በተያያዘም የሶማሊያም አኩርፋ ነበርና በተርክዬ አንካራው በተካሄደ የአንካራው ስምምነት የኢትዮጵያና የሶማሊያ ጉዳይ ጥሩ ምርታን አሳይቶ ሶማሊያም በአንጻሩ የተለያዩ ወደቦችን ለመስጠት ፍቃዷን ያሳየችበት ሁኔታ ነው ያለው። ጠቅላይ ሚኒስትር አብይ የሄዱባቸው ርቀቶች ምን ይመስላል? በተለይ የባህር በርን የማግኘት ጉዳይ አሁን አንስተናል። ከመጀመሪያው ከዚህ ቀደም ሲናገሯቸው የነበሩትና የሄዱባቸው ርቀቶች እንዴት ይገልጹታል? እንዴት ያዩታል? የሚለውን ይንገሩኝ። አዎ በግሌም በጣም በብዙ ዜጎቻችን ወገኖቻችን በውስጥም በውጭም ይጋሩኛል። እኔ ራሴ ባለራዕይ ነኝ በራሴ። ሁለተኛ ደግሞ በራሴ እኔም ኦፕቲሚስት ነኝ። ይቻላል፣ ይደረሳል፣ እናሸንፋለን፣ እንወጣለን ከምልት ወገን ነኝ። ይህን የምልበት ራስን ስለማስታወቅም ብቻ አይደለም፣ ግን ባለራዕይነት ለብዙ ሰዎች ላይገባቸው ይችላል ምን ማለት እንደሆነ በራሱ። ለዚህ ይህን ለመቀበል በውስጥ ቅን መሆን አለብን። በውስጥ ደግሞ ፍትሃዊ መሆን አለብን። በውስጥ ደግሞ ከሁሉም በላይ አስበልጠ ህዝብንና ሀገርን የምትወድ መሆን አለብን። ጄኒዩኒቲ። በውስጥ ደግሞ አርበኝነት ጦር ሜዳ ውሎ ብቻ አይደለም የሚወሰነው። በሄድክበት ቦታ ሁሉ ራስን እንደምትወድ ወይም የምትወደውን አንድ የቤተሰብ አባል ወይም ጓደኛ ወይ ባለቤት ወይ ልጆችን እንደምትወደው አይነት ልክ በዛው አይነት ጠንካራ አቋም ጠንካራ ማንነት እዛ ላይ የተቋጨ እምብርት እንደሆነ ስትወስደው ነው የዛን ጊዜ ይገባል። ስለዚህ ይሄን ሚዛና ነው ጠብቅ ምትተች ከሆነ በሚዛናዊነትና በፍትሃዊነት ይተቻል። ሐሳብ ነው አይከለከልም። አሁን የዚህ ባለራዕይነት የጠቅላይ ሚኒስትሩን ባለራዕይነት አይ ቲንክ ጊዜው ይሄንን ባለራዕይነት ባያመጣ ወይ ራዕይ ባይኖር ወይም ባለራዕዮችን ባያስነሳ የዛሬ 6 እና 7 ዓመት በፊት የነበረ ሁኔታ እናያለን። እኛ ከሌለን ከ4 ኪሎ ከወጣን እቺ ኢትዮጵያ የምትባል የለችም፣ ፈርሳለች፣ አለቃለች። ገና ድርጊቱ ሳይፈጸም ገና ስልጣናቸውን ሳይለቁ ገና ከአዲስ አበባ ሽሽት ሳይጀምሩ አስቀድሞ በአእምሯቸው ያፈረሱት ነበሩ። በራዕያቸው የአንዳንዶቹ ራዕይ የማፍረስ ነው፣ ግን የፈረሰውን የመጠገን መልሶ የማቋቋም መልሶ ወደ ከፍታው መስላል ላይ 1 2 3 ብሎ ማስጀመር ሌላ ባራይ ድንገት ተከሰተ። ስለዚህ አሁንም የወደብ ጥያቄ መጀመሪያ ቅድም እንዳልኩት ተዘራ ሐሳቡ ምን ያህል ውሃ የሚቋጥር ነው የምን ነገር ሊመዘን ይገባ ነበረ። ይሄ ቀላል ቴክኒክ አይደለም። ይሄን የሚያደርጉት ለሰላም በፍጹም ቅድሚያ የሚሰጡት ከሰላማዊ መንገድ ውጪ የበለጠ በጣም የከረረ አስቸጋሪ ሁኔታ ካልተፈጠረ በስተቀር ሌላ የኃይል እርምጃ አይታሰብም። በሰላም ፈላጎች እስከ መጨረሻ የመጀመሪያም አማራጭ፣ ሁለተኛም አማራጭ፣ ሶስተኛም አማራጭ የሰላማዊ መንገድ ያሸንፋል። ለምን ያስከው ፍቱህ ሚዛናዊ ፍትሃዊ ስለሆነ ጥያቄው ማለት ነው። ስለዚህ በጥቁር ምንድን ነው የባህር በር ስንል ለሁለቱም ለንግድም ለመከላከያም የሚሆን ነው፣ ለባህር ኃይላችንም የሚሆን ነው። በዛ እንውሰድ የባህር ኃይል ስንል ልንለያዩ አንችልም። ስለዚህ እኛ ይሄ የባህር በር በራሳችን ብቻል የራሳችን የሆነውን ታሪካዊ ዓለም አቀፋዊ ሕግ የሚፈቅደው ትላንትም የነበርነው በኢትዮጵያ ሕዝብና በኢትዮጵያ መንግስት ስር በሕገ መንግስቱ ጭምር በአጠቃላይ አሰራሩ ውስጥ በዛ ሲስተም ውስጥ የነበረውን ቦታ ብቻል በሰላማዊ መንገድ የማግኘት ነው። መጀመሪያ የሐሳብ ከተለቀቀ በኋላ እንደ ራዕዩ ከአንድ ግለሰብ ወይም ከአንድ አካባቢ ወይም ከአንድ አእምሮ ከፈለቀና ከተለቀቀ በኋላ አየር ውስጥ ተንሸራሸረ። በውስጥም በውጭም ያ ነገር በእርግጥ ፍትሃዊ ጥያቄ፣ ህጋዊ ጥያቄ፣ የህዝብ ጥያቄ እንደሆነ ታመነበት።
ከዛ በኋላ ስራው እስካሁን እየተሰራበት ነው። በዚህ ጊዜ ወደ ጥያቄ ስመለስ የአንካራ ስምምነት አሁን የባለአይነት ተመልከት። በዛን ወቅት ላይ አንካራ ስምምነት እንግዲህ ሁለቱ መሪዎቻችን ክቡር ጠቅላይ ሚኒስትርና የሶማሌ የቪላ ሶማሌ ፕሬዚደንት ሐሰን ሼክ መሐመድ እሳቸው ለመጀመሪያ ጊዜ የተገናኙት ሁለት በውጭ ሚኒስትሮቻችን ደረጃ በዛ ደረጃ ሲደረግ የነበረ ነው። በተርኪዬ ሲደረገ ነው። ያ ነገር ውጤት አላስገኘም፣ ግን መሰረት ጥሎልናል። የትኛውም ዲፕሎማሲ ስራ ጊዜውን ጠብቆ ወደ ተፈለገበት ይደረሳል። ስለዚህ በወቅቱ የሁለቱ በሚኒስትሮች ደረጃ የተደረጉት ድርድሮችና ውይይቶች ውጤት አላስገኙም ብለን መደምደም አንችልም። ለመሪዎች በእነሱ ደረጃ ካልተፈታ ሌላ በመሪዎች መድረክ መፈጠር ምክንያት ሆነዋል። ስለዚህ ያንን ጥሶ በመርፌ ቀዳዳ ጥሶ እኔ በጣም አደንቃለሁ የእኛን ዲፕሎማሲ፣ በተለይም የመሪዎቻችንን ጥንቃቄና ጥበብ። እኛ ስለ ጦርነት መቼ ይደለቃል፣ መቼ ግብጾች እዚህ ከገቡ በኋላ መቼ ነው የካይሮ ወይም የግብጾች አይሮፕላን ጦር መጥቶ በኡጋዴን ላይ የሚያፈሰው? መቼ ነው የጦርነት ድምፅ የአየር መቃወሚያ ወይም ዋትስኤቨር ወይም ድሮኖች መቼ ነው በኢትዮጵያ አየር ክልል ላይ ያንዣቤ ባለው ስንል ደቂቃና ሰዓታት እየተቆጠረ ባለበት ያ ሁሉ ፉከራ አልሲሲም እና ሼክ መሐመድ ሼክም ጠቅላይ ፕሬዚደንት ኢሳያስም ጨምሮ ይህን ከበባ አድርገው ይህን ውል ሲፈራረሙ፣ ጦርነት ሲደልቁ፣ አጀንዳ ሲያወጡ፣ ፕሮግራም ሲያወጡ፣ የጦር ስትራቴጂ ሲፈላሰፉ በዛን ጊዜ ውስጥ ሰላም ፈላጊ መንግስት ከመሆኑ አኳያ በዛች ቀዳዳ ውስጥ በፈንጂ መካከል በጦርነት መካከል በግንባር ይሄ ነገር በአይን አልታየም፣ ግን በሀሳብና በእቅድ አልቆለት ባለው ጦር ውነት ውስጥ ገብቶ በመርፌ ቀዳዳ ገብቶ ድንገት ዱብዳ አስገራሚ ነገር እኛን ብቻ ዓለምን የሚያስደንቅ ነገር በተርኪዬ የአንካራ ስምምነት ተፈራረመ። አይተዋል። ያ የኢትዮጵያ ጥያቄ ቢሆንም ባይሆንም አይገርመኝም። ዋናው ዓላማ ለምንድን ነው የምታሸንፈው? ብዙ ጊዜም አውቃለሁኝ የምታሸንፈው የተሸነፍክ ሆነ ወይም መስለህም ጭምር ነው ማሸነፍ የምትቻለው። ይሄ ነው ባለአደራነት፣ ይሄ ነው ትልቁ ተልእኮ፣ መሰረቱ ብሔራዊ ጥቅም። ይሄ ነው ባለአደራነት፣ ይሄ ነው ራዕይ ማለት። የተሸነፍ መስሎናል። ኢትዮጵያ ጠይቃም ይሄን ስብሰባ ጠይቃም ከሆነ የሰሜት ሚቲንጉን ጠይቃም ከሆነ ተጠይቃም ከሆነ ለማናቸው በጎ ፈቃዷን ገልጻ በዚህ ጦርነት ውስጥ መግባት፣ አሁን ጦርነቱ ቢቀጠል ጦር መማዘዝ፣ ፈንጂ መወራወር፣ ድሮን መላላክ ቢጀመር ኖሮ ታሪኩ ሌላ ይሆን ነበረ። ምናልባት አሸናፊዎች እንሆናለን፣ ምናልባት አሸናፊዎች እንሆናለን፣ እግዚአብሔር አይበለውና። ግን ከዛ በፊት እሱ የትም አይሄድም። ግን ከዛ በፊት የበለጠ ነገር አለ፣ የበለጠ ነገር ታሪክ ይሰራል ከፈጣሪ ጋር ብሎ የአንካራ ስምምነት ሄደው ተነጋገሩ፣ ተስማሙ፣ እጅ ተጨባበጡ። ኦኬ ተመልከት። ጦር የማይፈታውን እቺ የአንድ የግማሽ ቀን ወይም የሁለት ሰዓት ቆይታ ጦርነትን ተከላከለ። ደም ከመፋሰስ ልጆቻችን፣ መከላከያው ልጆቻችን፣ ሴቶችም ሆነ ወንዶች አርበኞቻችን፣ የጦር መሪዎቻችን አንዳቸውም ደምና አካል ሳይጎል ደም ሳይፈስባቸው ምድራችን በፈንጂ ሳትቃጠል የጦር ለሌላ ከባድ የምንዘጋጀው የጦር ኃይላችን በአንድ ትዕግስትና በትንሽ በሚመስለው ግን ወሳኝ የሆነ አቋም በመውሰድ አንደኛ ያ ካምፕ የሶስትዮሽ ካምፕ ፈረሰ። አሁን ዛሬ የምናየው ዋና ትልቁ ነገር ተመልከት። እንግዲህ ጦርነት ቢታወጅ ኖሮ ሌላውም ተሰባስበው ይመጣሉ። ግን ጦርነትን ባለማወጅና በመጠንቀቅ ባደረግከው ለጊዜ ተሸናፊ መስሎ ሊያስወሩ ይችላሉ። ችግር የለውም። ግን ዓላማውን የሚያባረረ የሆነ ጥበብ ያለው መሪ ግን ወይም ስርዓቱ ይሄን ነገር ጥሶ ገባና ባሉሉን
አፈነዳው፣ ጎማውን አፈነዳው፣ አስተነፈሰው። እናስ እንደም ይባስ ብሎ በሶማሌ መንግስት አስተዳደር ስርዓት አስተዳደር ውስጥ ያለውን ግዛቶች መካከል የፈለገውን የባህር በር እንዲያገኝ ስምምነቱ ወይም ድርድሩ እየቀጠለ አሁን ቴክኒካል ኮሚቴ እየሰራ ነው። ቴክኒካል ኮሚቴ ሰርቶ ከአንድም ሁለት ተሰብስቧል። አሁን ደግሞ በቅርቡ ያው በዚህ ወር ይመስለኛል መጋቢት ውስጥ ወይም በሚያዝያ መጋቢት ውስጥ አንድ የመጨረሻ የሚመስል ወይ መጨረሻ ፋይናል የመግባቢያ ሰነድ ይፈራረማሉ። ወይንም ደግሞ አንድ የቀረ ነገር ካለ የእርምት ጊዜ ብቻ ነው የሚቀረው። እየሄደ አለበት ነው። ይሄ ተአምር ነው። የዚህን ደግሞ ሌላም አለማነሳው የብሪክስ አባል መሆንም አምና የዛሬ አሁን 1 ዓመት ተኩል እንደዚህ ሊሆን ነው 2 ዓመት። ያም ድንገተኛ ነው፣ ድንገተኛ ውሳኔ ነው። እዛ ውስጥ ግብፅ ብቻዋን ገብታ ቢሆን ኖሮ አይተሃል። ግብፅ ይሄ ልክ አረብ ሊግ ውስጥ እንደምታደርገው ብቻ የምትፈነጭ ቢሆን ኖሮ ይሄ የቀይ ባህር አካባቢዎችን በቀይ ባህር አዋሳኝ የአረብና የአፍሪካ አዋሳኝ ሀገራትን አስተባብራ ኢትዮጵያ እንዳትገባ ተልእኮ እኮ ዋና እሱ ነው። አይተዋል። 2 ነው የግብፅ ተልእኮ በዋናነት ዋናው እስከ መጨረሻ አንተም ኖርክ ልጅህም ኖረ እስከ መጨረሻ ኢትዮጵያ እስከ ዓለም ፍጻሜ ድረስ የአባይ ጥያቄና አባይ እስካለ ድረስ የግብጾች ጥያቄ ዘላለማዊ ነው። የነሱ ህልውና የነሱ ልበል እንደ መሪዎች ልበለው የነሱ እብጠት ተንፍሶ ጠያቂዎች እስከሚሆኑ ድረስ ተከታዮች እስከሚሆኑ ድረስ ጥያቄያቸው አንድና አንድ ነው። የኢትዮጵያ ጠላትነት ዛሬ በየትምህርት ቤቱ እያስተማሩበት ያለበት ሁኔታ ስላለ በምንም አይነት መልኩ ከዛ መልካም ነገር አንጠብቅም። አጀንዳ ላቸው ላይ ሁልጊዜ መሪዎች ቢቀያየሩ ያለው አጀንዳ ላይ አንድ አጀንዳ ነው። የኢትዮጵያ ጥያቄ ነው። የኢትዮጵያ አጀንዳ ነው አለው። ስለዚህ በሚችሉት በቀጥታ በማይችሉት በተለይ እርስ በርስ በማበጣበጥ በተልእኮ ጦርነት እኛን ይኸው ለዚህ እያበቁን ያሉት ይሄ ነው መሸፈን ወይም መዝጋት ያለብን ብዬ አስባለሁ። መልካም። የኤርትራ ጉዳይ አሁን ሰሞንኛው አጀንዳ ሆኗል። ሚንስ ኢትዮጵያ ልትወረራኝ ነው፣ ሉዓላዊ ግዛቴን ያው ከቀይ ባህር ጋር ተያይዞ ቀይ ባህርን ከማልማት ጋር ተያይዞ የኢትዮጵያ ጥያቄዎች ሲበረቱ ኤርትራ ቀደም ሲል እንዳነሳሁት የተለያዩ የዲፕሎማሲ አማራጮችን እየተጠቀመች ትገኛለች። ለአብነት ያህልም በሀገሪቷ ውስጥ የሚገኙ ሚስዮናውያንን የዓለም አቀፍ የዲፕሎማቲክ ማህበረሰቦችን እንዲሁ ሰብስባ ያግባባች ትገኝ ነበር። በተለይም ኢትዮጵያ ልትወረኝ ነው እንደዚህ የሚሉ ውንጀላዎችን፣ ክሶችን እንዲሁም ደግሞ መሰረተ ቢስ የሆኑ ፍረጃዎችን እያቀረበች እንደነበር የሚታወስ ነው። በተጨማሪም የኤርትራ የውጭ ጉዳይ ሚኒስቴር ከሰሞኑ እንኳን ያለውን ጉዳይ ብናነሳ ኡስማን ሳሌህ በግብፅ ነበሩ። ያው ግብፅ ቀደም ሲል እንዳነሳ ነው የእጅ አዙር ጦርነት በኢትዮጵያ ለመክፈት እንቅስቃሴ እያደረገች ትገኛለች። የኤርትራና የኢትዮጵያ ግንኙነት የኤርትራና የግብፅ ግንኙነት እንደው ምን ማለት ነው የሚለውን እናንሳና በአጠቃላይ የኢትዮጵያና የኤርትራ አሁን ያለው አንዳንዶች ጦርነት በቅርቡ ሊከሰት ይችላል ብለው ትንበያቸውን ያስቀምጣሉ። አይ ኤርትራ እያደረገች ያለችውም ኢትዮጵያን በራሷ እየሄደች ያለችው የዲፕሎማሲ ጥንካሬያቸውን ለማሳየት ነው የሚሉ ዜጎች ከዚህም ከዚያም ይነሳሉና የእርሱ ሀሳብ እንዴት ይመስላል የሚለውን እንገረኝ። ጥሩ። የኤርትራና የኢትዮጵያ ወይም የአስመራና የአዲስ አበባ ግንኙነቶች ከየት ወዴት የሚለው ይህንን በጣም ታሪክና ይሄ ዲፕሎማሲ ዙሪያ ላይ የተጻፉት እዚህ በርካታ መጽሐፍቶች አሉ። ብዙ ደራሲያን ጽፎታል። ኤርትራ ቀድሞም ከነበረችበት ከተዋሃደችበትም በኮንፌዴሬሽን በተገናኘች በኮንፌዴሬሽን በነበረችበት ጊዜም ጀምሮ አብረን ረዥም ዓመት በቆየችበት ይህ የጦር አድማ በመሆነ ሁሉ በአንድ መጽሐፍ በጣም በርካታ ጽሁፎች በመጽሐፍትም በብሩሸሮችም ተጽፏል፣ ተተችቷል፣ ተነግሯል። በጣም በርካታ
ግን እነዚህ ሁሉ ድምር ውጤት ጥሩ መሪ ካልተገኘ አስቸጋሪ ነው። ቅድም እንዳል ባለ ራዕይ ለሰላም የቅድሚያ የሚሰጥ ለሰላም ምንም የማይደራደር ለሰላማዊ አማራጮች ከጎረቤት ሀገሮችና ህዝቦች ጋር አብሮ በትስስር ተቃቅፎ የሚኖርበት ሁኔታ ያ ለሀገሩ ህዝብ በጣም ለመብቱና ለጥቅሙ የሚቆረቆር ጥሩ ባለ ራዕይ መሪ ካልተገኘ አስቸጋሪ ነው። ይህ ነገር ይፈጠራል። አሁን የጉዳዩን ብቻ ማለት በጣም ሰፊ ስለሆነ ባህር ውስጥ ገብቼ ማውጣት አስቸጋሪ ስለሚሆን በአጭሩ አስቀምጥልኝ። ምንድን ነው የኢትዮጵያና የኤርትራ ግንኙነት በስፔሻል ኬዝ መታየት ያለበት ነው። በልዩ አመለካከት ጥሩ ጥያቄ። በልዩ አመለካከት ስፔሻል ትሪትመንት ይፈልጋል። ስፔሻል ትሪትመንት ይፈልጋል ማለት ለሌላው ለኬንያ እንደዛ አታድርግ ማለትም አይደለም፣ ወይ ለሱዳን ወይ ለጅቡቲ ወይ ለሶማሊያ አላልኩም። ነገር ግን ስፔሻል ትሪትመንት የሚባል we are bonded በደምም በስጋም በታሪክም በሞራልም አንድ ነን። ብትፈልግ መልክም በለው ዋትሴቨር። ግን በተለይም የኛ ሜንታል ማይንድድ ነን። ውጭ ሀገር ዲያስፖራ ሆኜ ኖር ያለው በሙሉ ልዩነት የለንም እኛ ዛሬም ቢሆን ዲያስፖራ እና ለምስ እኔ እንዴት የተረጉም መሰል አንዳንድ ጊዜ ትዳር ላይ ሁሌም ያለ እንከን ይኖራል አይባልም። ትዳር ጤናማ ትዳር ትንሽ ግጭት ይኖረዋል። ጤናማ ትዳር ያለን ግጭት ቶሎ ይፈታል በራሱ። ያንን የሚመስለው እኔ ተብቷል አሳብቀው ስፔሻል ትሪትመንት የሚያስፈልገው ህመም ነው ያለው ብዬም አስበው። ይሄንን ኤርትራውያን መሪዎች ወይም ኤርትራውያን ሚዲያ ሰዎች ወይም አንዳንድ ኤርትራውያን ፖለቲከኞች እንዴት ያዩታል አላውቅም። ግን በእኛ ቤት እንደ ኢትዮጵያኖች እንደ አንድ ምሁር፣ እንደ አንድ ፖለቲከኛ፣ እንደ አንድ ህግ ሰው፣ እንደ አንድ ባለ ታሪክ ሌላም ቢወስደው ይሄ የአንድ ቤተሰብ ህመም ነው። ጊዜያዊ መኮራረፍ ነው። ጊዜያዊ መሰጋጋት ነው። ግን ይሄ ትሪቴብል ነው፣ በቀላሉ የሚታከም ነው። በዛ ይውሰደው። ለዚህ ስፔሻል ትሪትመንት የሚያስፈልግ አትሞስፌር ነው ያለውም ሊጠናከርም የሚገባ የሚለው ከዛ አኳያ ነው። ደግሞ ይሄ እውነት ይሆናል ነገር ኦራይት። ይህን የሚያሳይ ምንድን ነው? እስቲ ይህንን ሀሳቤን የአዲስ አበባ ህዝብ ይመስክር። እሱ ተብሎ የቁልምጫ ስም ለማን እንደሚሰጥ እናውቃለን በባህላችን። እሱ እየተባለ የአዲስ አበባ ህዝብ ከካንቲባውም ጀምሮ የአዲስ አበባ ህዝብ እንዴት ነው የተቀበሉት? ያን ያህል ከጥንት ከጠዋቱ ጀምሮ ከበረሃ ጀምሮ በሶሪያኖች እየተመሩ እየሰለጠኑ፣ በግብጾች እየሰለጠኑ እየታገዙ፣ በኢራኮች እየታገዙ አልፎተር በሱዳኖችም ብሎም ተመይብር አሜሪካኖችም ከበረሃ ጀምሮ ማን ነው ያንን አስገንጣይ ቡድን ማን ነው የፈለፈለው? ማን ነው ራዕይ የሰጣቸው? ማን ነው ተንከባክቦ ያሳደጋቸው፣ ያስታጠቃቸው፣ ያሰለጠናቸው? ማን ነው ያሰማራቸው? እናውቃለን። ስንት ጉዳት ነው የፈጠረብን። ሁለተኛ የኢትዮጵያ የአዲስ አበባ ህዝብ ይመስክር፣ ይህን ነገር ያረጋግጥልኝ። የሐዋሳ ህዝብ ይመስክር፣ ሄደው ጎብኝቷል አዲስ አበባ። እስቲ እሳቸውን ለማስደሰት ይህን የተከበረ የክብር አቀባበል ሲቀበሉ በ2 ዓመት የፈጀ ጦርነት ተካሂደዋል። ሚሊዮኖች ረገፉ። ኦራይት ምንድነው ያገኘው? የአስመራ ቤተ መንግስት ምንድነው ያተረፈው? አስፈጀ። አሁንስ ጥቅል ላይ የጦርነት አዋጅ እያወጀ ያለው በእውነት እርግጠኛ ነው? ይህንን እንዲህ አይነት አቀባበል የውስጥ የሆነ የፍቅር አቀባበል የአባትነት ክብር ሰጥቶት በአንድ ዋንጫ የጠጡበትን የኢትዮጵያን መሪ ውስጡን ባላውቅም እና ያን አቀባበል ድንገት በዛ በሰልፎችን በመቀበያ በክብር የአቀባበል መድረኮችን አደባባዮች ላይ ዜጎቻችን ቆስለው ከሆነ የሞተን አልሰማሁም። ያን ሁሉ እያወቀ
ኢትዮጵያን ህዝብ እኔ ከማውቀው በላይ ያውቃል ብዬ አስባለሁኝ። ክቡር አቶ ፕሬዚደንት ኢሳያስ ብዬ አውቃለሁ። እንዴት ተደርጎ በኢትዮጵያ ላይ አዋጅ በእርግጥም እርግጠኛ ናቸው ጥይት በተኩሱ ኢትዮጵያን ይህንን ፍቅር ያሸንፋሉ? እንጦራለን። ይህንን ኢትዮጵያዊ ፍቅር ያሸንፋሉ? ፍቅርን በጠብና በጦርነት በጠመንጃና በመድፍ በድሮን ያሸንፋሉ? ኢትዮጵያውን ህዝብ ፍቅርን በተጻራሪው ማሸነፍ አትችልም። ፍቅርን በፍቅር ካልሆነ በምንም አትችልም። ለዚህ እኔ አደንቃለሁ የጠቅላይ ሚኒስትራችንን ሀሳብ። እኔ በምንም አይነት በአሰብ ምክንያት ጦርን አላንቀሳቅስም አሉት። ግድ ካልሆነ መሪ ይናገራል እንደዛ። እሳቸው ደግሞ ሲናገሩ አይቼዋለሁ። እሱ ውሰደው ይህን ቃል ለምን ተቀበልኩበት ይለኝ። ሶማሌ ላይ የዛሬ ስንት ጥቂት ወራት 3-4 ወራት ነው ምን ነበረ? ህዳር ላይ እስከ ታህሳስ ጫፍ ድረስ ምን ነበር እየሆነ ያለው? የሶማሌ ምድር ልትቃጠል አልነበረም? አልፎ ተርፎ የኛ ምድር ሊቃጠል አልነበረም? ሶማሌ ተከፋፍል አልነበረም? ጦርነት አንዣቦ አልነበረም? በዛ ወቅት ላይ እኮ እንዴት ነው የወጣሁት? አሸናፊነቱን እግዚአብሔር ያውቃል። የኢትዮጵያ ህዝብ እኛ የምንዋጋው መዋጋት ካለብን የጀስት መከላከል የፍትህ መከላከል ጦርነት የምናካሄድ እኛ የማጥቃት ብንችልም አናረግም። ስለዚህ እኔ ፍቅርን የሚዋጉ ከሆነ የአስመራ ሰዎች ያስቡበት። ፍቅርን እንገፋለን። ፍቅርን በፍቅር ቢያሸንፉ ይችላሉ። ነገር ግን ኢትዮጵያን እሳቸውም ያውቁታል፣ በፍቅርን በጦርነት አሸንፉ ብለን እናስባለን። እንደምድም ኋላ አሁን ምንድን ነው እየተደረገ ያለው? አዎ ዝግጅቱ ቀጥሏል። ያው ሁላችን ለሚዲያ ቅርብ ነን፣ መረጃዎች አሉ። በጣም ተጣድፈዋል። ግን ጊዜ ያስቡ። ልክ የእኛ መሪ ቆም ብሎ እያሰቡት እንዳለ ሁሉ ከማሰብም አልፎ እርምጃ ወስደዋል። ያም እርምጃ ጥሪ ነው፣ ለዓለም አሳውቋል። ጡር ጨርሷል። ይኸው ነው፣ ጡር እየጨረሱ ነው። ልክ ሰላማዊ እርምጃ ለወያኔዎች ወይንም ለህዋት እያስቀምጡ የነበረውንም ለሞቃዲሾ መሪዎችም እያስተጋቡ እንደነበረ ሁሉ የኢትዮጵያን ህዝብ ድምፅ ነው እያስተጋቡ ያሉት። እና አሁንም የአስመራ መንግስት እና ፕሬዚደንት በተለይ አጸፋዊ መልስ በፍቅር ይመልሱልን፣ ለዛም ልባቸውን ያዘጋጁ ላለሁኝ። ስለዚህ እኔ ጦርነት ከዚህ አኳያ ምን እየተመታ ነው? የጦርነት መንፈስ፣ የደም መጣጩ መንፈስ፣ የጠላትነት መንፈስ እየተመታ እንደሆነ አስባለሁ። ለምን እኔም ይህን ተልእኮ ተወጣሁ ነኝ፣ ሌላም ይወጣል። አንተም ከበሮ ይመታ ብለህ የአንተም ድርጅት ነው የአንተም ሜዳ አያድርግ ይሆናል። ስለዚህ እኛ በዚህ አይነት እናሸንፋለን የሚል እሳቤ ብቻ ሰው ድርጊትም እየተፈጸመ ስለሆነ እኔ ጊዜው ሩቅ ባይሆንም የወሰነውን ጊዜ ያህል ይውሰድ፣ ግን አንገብርም። ለዲያብሎስና ለጠላት የዚህ ለምን ተባለው ይሄ ለርኩስ መንፈስ፣ ይሄ የጦርነት መንፈስ፣ ደም መጣጭ መንፈስ ከአስመራ ለሚመጣው መንፈስ እኛ አንበረከክም፣ ልጆቻችንንም አንገብርም። ሆኖም ግን ማንነታችንን በዚህ ምምጣ በዚህ ማንነታችንን፣ አንድነታችንን፣ ሉዓላዊነታችንን አሰብንም ጭምር በዚህም ሆነ በዛ መልክ እናስከብራለን። ስለሆነም ሰጥቶ መቀበል ካለ ሰጥቶ ይቀበሉ። ቅድም ብያለሁ፣ አንድ ቤተሰብ ነን ብለናል። ስለዚህ ምን አለበት ኢትዮጵያዊ ተብዬው ከአዲስ አበባ ወይም ከመቀሌ ወይንም ከጉራጌ ወይንም ከአንድ መንደር ሄዶ አሰብ ላይ ውሎ ገብ ቢሄድ ምን ችግር አለው? አስመራዎች ሮጦ መጥቷል፣ ድሮ መጥቷል፣ እዚህ ነበሩ። ኦኬ አሁንም ቢቀጥል ምን አለ? ያን ደስታ እንዴት ታጨልማለህ ነው። ከዚህ አኳያ እኔ ጦርነት የመጨረሻ ከነሱ በኩል ካልመጣ በስተቀር መንግስት ግዴታ ህገ መንግስት ግዴታ ስላለው ታሪካዊ ግዴታን ለመወጣት ይዘጋጅ እንደሆነ ነው እንጂ የኢትዮጵያ መንግስት በቃሉ ይጸናል። በሰላማዊ መንገዱና በዲፕሎማሲው ጥረት በብቃት ተወጥቶ የህዝቦችን ፍላጎትና ጥያቄ ከዳር ያደርሳል። ጥያቄ ሁለት ነው። አንደኛ ሰላምን መፍጠር ነው፣ የሁለቱን ህዝቦች። ሁለተኛ ደግሞ የባህር መተንፈሻ በርን
ማግኘት ነው፣ አሰብን ማግኘት ነው። ያም መብቱ ነው፣ ይጠይቃል። ቢፈልግ በክስ ቢፈልግ በድርድር በሽምግልና እንደውም አንዳንድ ነገሮች አሁን እየሰማሁ ያሉት ነገሮች ሳውዲ አረቢያ መሀል ላይ የተጫወተች እንደሆነ ነው። እሷን በሙሉ ልባችን እንደማንቀበል አውቃለሁኝ። ማንንም ቢሆን ግን ያንን የሚጫወቱት ሌሎችም ይኖራሉ የሚዘውሩት። ግን ይህንን አሁን በዲፕሎማሲ በአካሄድ ሁሉ ጠንቅቀህ ከታሪካዊ እንድምታ ጨምረህ እየተጠነቀቅን የምትሄደው የትም ቦታ ላይ ስህተት የትም አንዲት ቋንቋ አንዲት ቃል አንዲት ሀረግ ከስህተትና ታሪካዊ ስህተት እንዳስከትል ተጠንቅቀን የምትደራደር የምትነጋገረው። በዚህ ደግሞ እኔ ብዙ የሚያሰጋኝ አይመስለኝም። አሁን ባሉት በተለይ በዋናዎቹ የሀገሮቻችን መሪዎችና ዲፕሎማሲ ላይ ቅድም ባልኩት ምክንያቶች ጠጠር ጠንከር በውስጥ ቆጣ ከላይ ደግሞ ሶፍት ወይም ለስለስ እያልን እንደምንሄድ እየገባኛል። ከዚያ አኳያ እኔ ለጦርነት የመጀመሮቹ ወይንም ባለማስተዋቱን ቤት ጎረቤትን አስቀድሜ ጠጠር አልወረውርበትም በእኛ እምነት ይሄ ነው እና አይሆፕ በሰላማዊ መንገድ ይፈታል፣ በራችንም ይከፈትልናል ብለን አስባለሁ። ዶክተር ጥሪያችንን አክብረው ስለመጡ በጣም ነው የማመሰግነው። በርካታ ጉዳዮችን አንስተናል። ጊዜ ኖሮን ደግሞ ከዚህ በኋላ መጥተው እዚህ ቤተኛ እንደሚሆኑም እምነታችን ነው። በጣም አመሰግናለሁ። እኔም እንደዚሁ እግዚአብሔር ይስጥልኝ፣ ተባረኩልኝ። የተወደዳችሁ ተመልካቾቻችን ከቀድሞ ዲፕሎማት የህግ ባለሙያና እንዲሁም ደግሞ ፖለቲከኛ ጋር የነበረን ዶክተር ተሻለ ሰብሮ ስለነበረን ቆይታ በጣም አመሰግናለሁ። በድጋሚ የሀሳብ ዴሊ ዝግጅታችን ይህንን ይመስል ነበር። ስለተከታተላችሁን ከልብ ነው የምናመሰግነው። ይድነቃቸው ተሾመ ሀሳብ ዴሊን እየመራው ቆይታ አድርጌያለሁ። አሁንም ምርጫችሁን ሀሳብ ሚዲያ አድርጉ። የዩቲዩብ ቻናላችንን ተቀላቀሉ፣ ቤተሰብ ሁኑ፣ ሰብስክራይብ አድርጉ። እንዲሁም ደግሞ ገንቢ አስተያየታችሁን ስጡ እንላለን። ሰላም።